ጭራሽ እኮ እነሱ እኔ አሳየው ሄዶ አይጣላም ጭራሽ ለነሱ ይለምናል ከማን ጋር እንዴ ያቃልሱ ከማን ይጣላል እንዴ ከነሱ ሄዶ አይጣላም ከነማ ያቃቸዋል እኮ ቢያቃቸው ከማን ይጣላል ከነሱ ጋር ሄዶ ስም ዳተራ ለምን ይጣላል ደስ ይነበራል ለማቆየት ፈልጌ ነው ለማቆየት ፈልጌ ነው እንዴት ለማቆየት በዛ ማለ ነው ቆያለሁ ለምን ወይ አቃተኝ ግን አቃተኝ እንዴ አቃተኛ እሳት ነው የሚሆንብኝ ኔዶ እሳት መቼለት አንደውም የስላሴ ዕለት 7 ሰዓት አስነሳው ጸሎቱን ይኸው በዓል ከገባ ጀምሮ ጸሎቱን አስቁሜዋለሁ አመት በዓል አው አዲስ አመት ለምን አቃተና አምስቷን ቀን ተጠመቀ እሺ በሶስቷ ቀን ገባን አቃተን ልጁ ከበደና እድሳት በስንት ሺህ ብር ታስተላልፍ ተውት እስኪ ይቀር ሚስተር ነው ሆነ ዝም ነው ፈረ ለሊት አስነሳነውና እሺ ከዛን ተነስ ተሚስቶ ወቄላታላ እሺ ከዛን አይሆንም ብሎ ተሎት አድርገው በእግሩ 7 ሰዓት ለሊት ሩቅ ነው ቤቱ በጅምላ አስበላው ማላ ቆንኩት አንተ ታውቃለህ ይላል ጸልዩ ነው ወጣው ድርሳነ ገብርኤል ጸልዩ ነው ወጣው እኮ ጅብል ሰጠው ለምን ገና ብዙ ስራ ይሰራል ልጁ ገና ሴጣን ቀናተኛ ነው ማለት ነው በሱ ስር ያሉት በሱ ስር ሰራተኞቹ ተያዝን ሰራተኞቹ ምንድን ነው የሚሰራው እንዴ ያው ነኝን ይሰራል ሁሉንም ይሰራል ልጁ ይሰራል ሰራተኞቹንም ሰብስቦ በረከት ተሳተፋላችሁ ነው ብሎ በጉልበታቸው የወንበር ታክሲሪ ሶፋ ይሰራል ባጃጅ ይሰራል ምንም አይሰራው ነገር አለ ሰብስቤው አለናኛ እኛ ሰብስቤው ለኛ ነው የሚለፋው ተሰበስባለህ ለምን በቃ ታዲያ ስራችን ነው ይሰበስባል ስራችን ታደሳችሁ ይታገም ታደሳችሁ ጸበል ላይ አትጭው እስከረሙ ይተመቃ ከተያዘ ጀምሮ ይው እርሱ ያጣሉ እስካሁን ሰው ተስፋ አይቆርጥም እንዴ እግዚአብሔር ሰው ተስፋ አይቆርጥም ምን አይነት እምነት ነው ምን አይነት እንደዚህነት አላየውም ምን አለ እንደዚህ የሆነ እንኳን እዚህ ላሰራው ሶስት ሳምንት ቀርቶ ምን እዚህ አስቀርጨዋል ለምን እዚህ ነው ምጮ ለምን እዛ ታጥቼ እወጣለሁ ታስሬያለሁ እዛ ተበላቀ መጀመሪያ እኮ እዚህ ከመገለጤ በፊት እዛ ነው ያዘኝ ለምን አልወጣህም እዛ ማለት ታገሳለሁ አጥቶህ እዛ ለምን ሰበላቱ እሱ ግን ያቆብኛል ሰበላቱ ተብለህ ተብያለሁ አሁን ቀበላይ ናቸው እንዳታስጨንቀው ለምን ልጁ ያውቃል አንተ ነህ ይላል አንተ ነህ ከሚስት የምታጣላ አንተ ነህ ያወራሉ እናወራለን እነሱ በጣም ነው የምናወራው ጓደኞቹን ይሳሉ ይመክራል እንዴ አብሮ ሲቆሙ የነበሩ ናቸው እኮ እንዴ እነሱም ላታ ነው እነሱ እንዴ የእሱ አይበቃው የእሱ አይበቃው ምን አገባው አንተ ወደዚህ ይዟቸው ሊመጣ ለምን እኔስ ምን ሰርቼ ልብላችሁ ምን ሰርቼ ልብላ አንተ ማን እንዴ እኔ ሰብሳቢ ነኝ አጋንንቱ አዎ ለምን እንዴ ምን ሰርቼ ልብላ በእነሱ ነው ማገኘው በእነማን በእነሱ በጓደኞቹ በሱም ሰርታችኋል እንዴ አዎ አሉ ጓደኞቹ መጀመሪያ የሚሰሩበት ቦታ ተሰርቶባቸዋል ጓደኞቹ ተሰርቶ ቁጭ ብሎ እንደሞት ሆነዋል ለሞት ብሏል ልጁ ምን ይመክራቸዋል ሌሊት ተነሱ 7 ሰዓት ጸሎት አድርጉ ድርሳነ ሚካኤል ሰይፈ ሥላሴ አሁን ለምን ስንት ናችሁ በታድሳችሁ 70 ሺህ ብር አዎ 7 ሺህ ሰብስቤ ናችሁ አዎ 7 ሺህ ብር አዎ የት ነው ሰለቸኝ የት ነው አዳማ ወይ የጠንቋይ ሆነ ደብተራ
የደብተራም አለ የጠንቋይም አለ የመርጌታም አለ እንዴ ልጁን አንፈልገውም ስብርብር ብሎ እንዴት ነው የሚፈልገው እውነት ነው እኮ የምላችሁ ልጁን እንዲህ ይወጋናል ይኸው ወስዶ ቤተክርስቲያን እነሱ የሚሰሩትን አያውቁምና ይቅር በላቸው ብሎ አጎቱ ቄስ ነው ማርያም ቤተክርስቲያን ወሰዳቸውና እዛ ጸሎት አድርጉ አላቸው የእሱ ጠላቶች ማለት ነው አልተጣላም ወላ ለምን ታረጋለህ እንዴ እኔ የምፈልገው እሱ መጣላቱ በሰው ነገር አገኛለሁ ገንዘብ ሰልባችሁ ሰርታት በላም ለሰብለው ተንትበላ መጀመሪያ ግን ልጁ ልክ አልነበረም ጫት ላይ ነበረ ሱስ ላይ ነበረ በዛን ጊዜ ነው የምገባው እየተቃጠለ ነው በየጊዜው በየቀኑ በነጋ ቁጥር እያቃጠለ ነው እንደ ታዲያ የዛኔ ነው እስካሁን ታደሳለሁ አልገባም አትሉም ሌላ ትስልኳል ገንዘባችንን በርካታ ያደረጉልና ምን እናድርጋለን ገንዘባችንን በርካታ ያደረጉልና ምን እያወቅን ነው የምንገባው ነግረናታል ወላ ነግረናታል ነግረናቸዋል ስም እንዳታራ ነግረናቸዋል ለናቶቻችሁ ዋው ምን አንገባም አላቸው እንዴ እኔ አሁን የሱ ነገር ከልክ በላይ ሆኖብኛል አንቺ እንደ ፍቃድሽ ውጪበት አልኳት አልሰማረች ለምን ወደ እሷ አትመለሱም ወደ ናቶቻችሁ ስም እንዳታራ እንዴ ለምን ያዝናል እኮ ልጁ መልሰናል ያዝናል ጓደኞቹ ለምን እንደዛ አትልም ይሉን አይ እግዚአብሔር በፈቀደ ጊዜ ነው የሚሆነው አይሆንም ይላል እንዴ አንዷን እኮ አሳይተነዋል ባለሙ ታሳያታላችሁ አይደለም በአካል እዚህ ነው አልቅሶ ቅዱስ ሚካኤል ወይ አንተ አሳየኝ አለ ከዛ በኋላ ወይኔ ተሰባብራ ለዲዮን አሳየዋል ከዛንተው አለ ልቡ ደግሞ ያዝናል አረ እግዚአብሔር ወይ እንደዚህ ሳታድርጋት ይላል እንደዚህ ሳታድርጋት ይላል ምን አይነት ልብ ነው እየሞተ እናንተ ምን ቢሆን ነው የፈለጋችሁ እኔ በቃ እንዴ ራቁቱ አይ እሱ እናንተ እሱ ልጁ ምን እንዴ ነው የምትፈልጉት ልጁ እንዲጣላና ከዚህ መስመር እንዲወጣ ነው ከዚህ መስመር እንዲወጣ የዛና አገኘዋለሁ አሁን እኮ ማገኝበት ቀዳዳው ተደፈነ ምን ላድርግ ቀዳዳው ተደፈነ ልጆች ተሰድደው ቤተሰብ ይረዳል እንዴ ከሱ አሉ ሌላ ልጆች እንዴ እስቲ አስብ እስቲ እንዴ ለምን እናንተ ስትታደሱ ለምንድን ነው አንገባም አማትሉ ይኸው አንገባም ብለን እሺ ገንዘቡ ጨመር በርከት ሲያደርጉን ያጓጓናል ልንቃጠል እንገባለን ልንቃጠል ዳምጠኝ ገንዘቡ እናንተ ሴጣን ሰውየው ጠንቋይ ነው የሚበላው መስሏት ነው እኛ ነን የምንበላው እሷ አታውቅም እኛ ነን የምንበላው ጠንቋዮች ስንት ጠንቋይ ናቸው አንድ ጠንቋይ እሺ ተቀይረን ነው ተቀይራችሁ እየተቀየርን ነው የድሮ አልሰራም ማለት አይሰራም እሷ ኧረ ቅዱስ ሚካኤል ይዞታል ከሰባት ቀን በኋላ ይሰራል በቃ ቅዱስ ገብርኤል ይዞታል ድንግል ማርያም ይዘዋለች በቃ አንሰራም አዲስ ነው እየመረጥን አንናገርም ወላ የሆነ ቀን ሳንናገር ነው የሄድነው እንደዚህ እንደ አዲስ ነው የሄድነው እንደ አዲስ ነው የሄድነው አልሆነልንም በቃ በፍጹም ደግሞ አልቻልንም ልጁ በቃ ልጁ ምን ይላል ቆይ ምን አለው ምን ብሎ እንደሚጠጣ ይሄን ቤተክርስቲያን እንኳን አስላለው አዲሱ ቤተክርስቲያን እንኳን ምን አለ በስሜ ብታስጠራኝ ቅዱስ ሚካኤል ይላል ምን አለው አዲስ ይሰራል የሆነ በረከት እንኳን አድርጌ ቅዱስ ሚካኤል ይላል ያለቅሳሉ ለምን ችግር አለ ቅዱስ ሚካኤል ምን አለው ምን አቅም አለው ዝም አይል አቅም አለው መስቀል ይሰራል መንበር ይሰራል ችግር ወንበር ይሰራል አሁን ግን ተቃጥለን ሻይ ስንት ናቸው እኛ ሰባት መጠጥ ታገሰን በመጠጥ በምን አይነት መጠጥ አንድ በቢራ አጥምሰን ሁለት ደግሞ በገንዘብ ተበድራችሁ እሱ ግን ያውቃል ሁለት በገንዘብ ሶስት በስልክ ተው ስልክ እየቀየራችሁ እሱ ያውቃል አያነሳውም የሆነ ቀን ብቻ አንድ ያነሳ እንጂ
እነሱ ናቸው ይለና በሌላ ሰው ስልክ ያስደውላል። ሰራተኞች ይደውላሉ፣ እነሱ ናቸው ሲደውሉ፣ እነሱ ናቸው። ግራ ገባቸው። እነሱ እኮ ማመን ያቀታቸው ስለኔ እኮ ስለኔ ማመን ያቀታቸው። በቃ ምንድነው የኔ ሊያሳብደን ነው እንደ እስኪሉ ድረስ ነው። ምን አልኩ? ልጆቹ ናቸው እውነቱን ነው የሚነግራቸው ያለውን ነገር። እነሱ ግን አያምኑ። አሁን እሱ ልጆቹን እንዳያምኑት የምታደርገው አንተ ነህ ነበር። ከእነሱ ላይ ሰብስብ ከሰራተኞች ላይ ሰበሰብ ድርሳነ ገብርኤል ድርሳነ ሚካኤል ምንድነው የማርያም እሱ ይደረስበት በየቀኑ ይኸው ከተያዘ አቃሉ እሱ ከተያዘ ልጅ ድረስ ከሆን ስራ ቦታ እሳት ወደ ሊብስ ነው እኛ ግን ወደዚህ ነው። ስንት ናችሁ? 7 3 4 14 ነው። ቁጥሩን ደምርና ንገረኝ። 14 ሰይጣንና አጋንንት አለው። ከባህር የተጠራው አለው። ከባህር ከየት ባህር? ከአዋሽ ከየት በኩል? የቤተሰብ የሰበሰቡት አለ። የት ታውቋል? የቤተሰብ የሰበሰቡት አለ። አንተ ኳሽ ነው የተጠራኸው? እኔ እነዛው ሸኝቻቸዋለሁ። እኔ አሁን የከልከሌዎስ መንፈስ ይስታል አይነጥላ ብቻ ከአዋሽ ነው የተጠራው እያለ ነው። ከአዋሽ ነው አልኩት እኮ። ከአዋሽ ነው የተጠራው እያለ እኮ ነው ጓደኛ። ከአዋሽ ነው። ከአዋሽ እንዴ? የት ጋር? ይሄው አዋሽ ነው አለ አይደል እንዴ? ቤት በኩል በዚህም አለ በዛም አለ። ምንድን ነው የኛ አይደል እንዴ? አረቅ ያረጉ ወርወር የሚያረጉበት እኛ አይደል እንዴ? ከዛ ነው ከተባረናቸው ስራችንን ግን አሁን እየሰራን አይደለም። ከአዋሽ የትኛው ሳይድ በየትኛው ሳይድ? ይሄ እንዴት ይሄ ዝም በይ እንጂ ደግሞ ልታስጠራኝ ና እንጂ አልጠራም። ና እንጂ ና ወደዚህ ና ዝም ትበል። ና ወደዚህ በኢየሱስ ክርስቶስ ስም ታዘዝ። ከየት ነው የተጠራው? ታውቋለህ አይደል? ምኑን ነው የምታውቀው? ከየት ነው የተጠራው? ና እንጂ አውራኝ። በስላሴ ስም ታዘዝካ? ለምን ታዘዝካ? በስላሴ ስም ታዘዝካ? በቅዱስ ሚካኤል ስም ታዘዝካ? ለምን አንተ እንድትነግረኝ ነው ፈልገው ነው። እሱማ ምስጢር አለው። ከየት ነው? ማነህ አንተ? ማነህ አሁን? ከልከሌዎስ የመቃብር መንፈስ መቃብር ምን ታደርግ አገኛት? ሀገራቸው ነው የመጣሁት። የት ነው ሀገራቸው? ነው ወደዚህ የት ነው ሀገራቸው? ቦሌ ምስራቅ ሸዋ ቦሌ መታረባን እና መቃብር ጋር ምን አገኘ? ለምን አገኘ? ግቢያቸው የመቃብር ስፍራ ነበር። በፊት ግቢያቸው መቃብር ስፍራ ነበር። የመቃብር ስፍራ? አንተ መቃብር ላይ ምን ታደርጋለህ? እኔ እዛ እቀመጣለሁ እና ሌላ ቦታ ላይ እንደኔ ከልከሌዎስ አልፈራችሁም እናንተ አልፈራችሁም። እኔ አዳም ዘር አልፈራው። ቆይ በስርዓት አናገኛ ወደና ለልጅ ነው የምትፈራው? ምን ለምን? ደስ ይላል። እነሱ ጋር መሄድ እነሱ ማስፈራራት ማለት ደስ ይለኛል። የአዳም ልጆችን እና ለምን? ከልከሌዎስ የመናፍቅ የመቃብር አጋንንት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ወይም በመዋዕለ ስብከቱ እያስተማረ ያለ በመቃብር ስፍራ ራቁቱን ያሳብሎ የሚያስቀምጥ በዛ አካባቢ ላይ የማይሄዱ ሰው የማይሄድ ነበረ። ያ መንፈስ ስሙን እዛ የመቃብር አጋንንት ይለዋል እንጂ ከልከሌዎስ ነው ስሙ። ከልከሌዎስ የመቃብር አጋንንት ማለት ከልከሌዎስ። ይሄኛው መንፈስ ሰው ልጆች ላይ ሲያድር ባህሪውን ይዞ ነው የሚያድረው ማለት ነው። መቃብር ስፍራ ምን አለ? አፈር አለ፣ አጥንት አለ፣ ስጋ የበሰበሰ ስጋ አለ ማለት ነው። አፈር እና ያንን ባህሪ ነው ይዞ የሚሄደውና
አንዳንድ ጊዜ አስማተኞች እነዚህ ጠንቋዮች ወይም ጠንቋዩ ወይም ደግሞ አስማተኛው ደብተራው ከዛ ከመቃብር ስፍራ ላይ ወስዶ ነው የሚደግምበት ማለት ነው። እዛ ያ አፈሩ የተዋሃደ ስለሆነ ማለት ነው። የመቃብሩ ቦታ አፈሩ ሁሉ የማን ነው? የከርከሊዮስ አፈር ስለሆነ ስለሚጠቀም አጽሙ ላይ ወይም ሐውልቱ ላይ ስለሚቀመጥ ማለት ነው። እና እዛ ላይ ይቀመጥና ልክ አሁን ብዙ ሰዎች ያረጀው አይደለም የሚፈልጉ ብዙ አስማተኞች ትኩስ 3 ቀን ያልሞላው ወይም ደግሞ ያላደረውን አፈር ይወስዱና ከአህያ ጋማ ጋር ይቀመሙና ፍርድ ቤት ሊፈረድልህ ስትሄድ በሱ ያስደግምና አንተ የሚፈረድልህ ከሆነ ወይም ልታስፈርድበት ከሆነ ቀጥታ እሱ ምን ያደርግና ይቀድምና የመቃብሩን አፈር ከአህያ ጋማ ከጥቁር አህያ ጋማ ጋር ይቀመምና አስማት ወይም ደግሞ የራሱን የቻለ አስማት አለ ከአውደ ነገሥት ላይ ይወስድና ወይም ደግሞ ከመልከ ሳጥናኤል ከአውደ ነገሥት ወይም ከአውደ መልከ ሳጥናኤል ወይም ደግሞ የተለያዩ አስማቶች ተሰሞች አሉ። ከዛ ከተሰም ላይ ይወስድና ይደግምና ልክ እናንተ ከመግባታችሁ በፊት ቀድሞ ልክ ዳኛው ረግጦት እንዲገባ ይረጫዋል ቤቱን ማለት ነው። ልክ ለእናንተ ዳኛው ለፍርድ በቀረበበት ሰዓት እናንተ ድንጋይ ትሆናላችሁ፣ መቃብር ያን ልክ አስከሬኑ ትሆናላችሁ። የማይናገር የማይጋገር ከብት ትሆናላችሁ፣ ሰው ትሆናላችሁ ማለት የማይናገር የማይጋገር ከብት ማለት ጸጥ ነው የምትለው። እሱ እዛ ጋር አስማቱን አስደግሟል። የመጨረሻው ፍርድ ቀን ለሱ ተፈርዶለት ይገባል ማለት በኋላ አንተ ቤት ከገባህ በኋላ ምን ሆኜ ነው ብለህ ከ2 ቀን ከ3 ቀን በኋላ ንብረትህ እንደተዘረፈ ሀብትህ እንደተወሰደ ይገባህ የነበረውን ሀብት ስታጣ ከዛ በኋላ አንተ ወይ አይምሮን ታጣለህ ወይ እንግዲህ ከዛ ያው ወይም እንደዛ እንደ መቃብሩ አፈር ይከተሃል ማለት ነው። ይህ ሁሉ የሚሆነው ካዲያ የከልከሊዮስ ስራ ነው። ከልከሊዮስ ማለት የመቃብር አጋንንት ነው። እንግዲህ ይሄ የመቃብር አጋንንት ደግሞ ከአየር ከወረደው አጋንንት በአየር ላይ ካለው አጋንንት ጋራ ይቀራረባል ማለት ነው። በአየር ካለው አጋንንት ሲጣሉ 5 ቦታ ወርደዋል ብያቸዋል። ደጋ፣ ቆላ፣ በረሃማ ሀገር፣ ቆላ፣ ደጋ፣ ሲኦል ይወረዳል፣ ደጋ ይወረዳል፣ በረሃ ላይ ይወደዳል፣ አየር ላይ የተንጠለጠላል ማለት ነው። አየር ላይ ያለው አጋንንት እኛ ክርስቲያኖች ፈጣሪያችን በአንድ ልብ ሆነን እንዳንጸልይ ጸሎታችን ወደ እግዚአብሔር እንዳያርግ ሐሳባችንን በጸሎት ሰዓት እየበታተነ 2 ልብ እያደረገን 2 ቢላ 2 ስለት ያለው ቢላ ያደርገንና ወይ ከመጽሐፉን ስናነበው ስንጸልየው አይሰማን ወይ ከእግዚአብሔር መንፈስ ቅዱስ ጋር ሳንገናኝ ዝም ብለን ወፌ ለወለፌ ሆነን እንቀርና ያ ጸሎታችንን ይከለከለና ይሄ አየር ላይ የወደቀው ነው። አየር ላይ የወደቀው አጋንንት ነው እና ይሄኛው ከከልከሊዮስ ጋር ይቀራረባል ማለት ነው። አጋንንት ስራቸው ይቀራረባል። ከልከሊዮስም ድንጋይ ያደርጋል፣ ያኛው ደግሞ አየር ላይ ሆኖ ጸሎታችን ወደ ሰማይ እንዳያደርግ ያደርጋል ማለት ነው። ሁለተኛው ቆላ ላይ የወደቀው በረሃ ላይ የወደቀው ማለት ነው። ይሄ ደግሞ ለአስማት ለግርማ ሞገስ ለመስተፋቀር የሚጠራ ይሄ ደግሞ አየር በረሃ ላይ የወደቀው ማለት ነው። ይሄ ቆላማ ሀገር በረሃ ላይ የወደቀው ለነዚህ ስራዎች ለመስተፋቀር ለግርማ ሞገስ ይጠራል፣ ይጠቀሙበታል ማለት ነው። ደጋ ላይ የወደቀው ደግሞ ያው እንግዲህ ሃይማኖትን እያቀጨጨ ምን ያደርጋል? በሚካኤል ስም በገብርኤል ስም እየመጣ እኔ አዳልሞቲ ነኝ፣ እኔ ጠቋር ነኝ፣ እኔ ማርያም ነኝ፣ እኔ ወሰንጋላ ነኝ፣ እኔ አዳኝ ወርቁ ነኝ፣ እኔ ሻምበሶ ነኝ፣ ከኔ ሌላ የለም፣ እኔ ጠቋር ነኝ፣ እኔ አብዱልቃድር ነኝ እያለ ልቦናቸው ውስጥ እያደረ በየተራራው በየፍርቁታው በየዛፉ ስር እያሰገደ ያው መስጊድ እያሰራ ሲገበርለት ጥቁር ውሃ በግ ነጭ በግ ቀይ በግ እያለቀ እያመጣ እንዲገበርለት ያደርጋል ማለት ይህ በደጋማው ቀዝቃዛ አየርን የሚወድ ነው። በቀዝቃዛው ሰውነታቸው ውስጥ እየገባ ስራውን የሚሰራ ማለት ነው። በረሃ ላይ ማለት ወንዝ ባህር ላይ የወደቀው ደግሞ ያው ዛሬ እንግዲህ በየአዳራሹ በየሜዳው ላይ ጻድቃንን ሰማዕታትን አስክዶ ምን እያለ ነው?
ከእግዚአብሔር ፍቅር እየለየ ኢየሱስ ጌታ ነኝ እያለ ጌታ ነው እያለ ወንጌልን ይዞ ይመጣል። የበረሃው ዮሐንስ ራእይ ምዕራፍ 13 ላይ የተነገረው ያ ቃል ይመጣልሃል ማለት ነው። ኢየሱስ ሃሌሉያ ኢየሱስ ጌታ ነው እያለ በበረሃ የወደቀው ቀንዳሙ በባህሩ ላይ የወደቀው እነሆ ከመቤታችንን ያሳድዳት የነበረ በዮሐንስ ራእይ በምዕራፍ 12 የመናፍቁ መንፈስ ማለት ነው። የመናፍቁ መንፈስ ሉሲፈሩ እሱን ይጠቀማል ማለት ነው። እና እግዚአብሔር እንግዲህ ያው ከእንደዚህ አይነት ባህር የሚወጣ ነው አጋንንት ዛሬ እንደዚህ የሰው ልጆች ይዞ የሚጫወትበት። ይህ ሁሉ መፍትሄው ምንድነው? ወደ መፍትሄው ስንሄድ ወይም ደግሞ ለዚህ የሚያጋልጠን ለዚህ መንፈስ የሚያጋልጠን ምንድነው ስንል ዋናው ትልቁ ስራችን ከእግዚአብሔር መንገድ መለያየታችን ነው። ከፈጣሪ መለያታችን፣ ሕገ እግዚአብሔርን ባለመጠበቃችን፣ ንስሐ ባለመግባታችን፣ ቀኖና የሚሰጠንን ቀኖና ሳንጨርስ በንስሐችን አቋርጠን ንስሐ ሳንገባ ቅዱስ ቁርባን ሳንቀበል ከጌታችን ከኢየሱስ ክርስቶስ መንግሥት ተሰደን ከቅድስት ቤተክርስቲያን መንገድ ወጥተን ያው ተሰደን ለዲያብሎስ እንሆናለን፣ ተገዥዎች እንሆናለን ማለት ነው። አሁን ሃይማኖት ያለው በደንብ የሚጸልየውን የሚቃወመውን ነው አብዛኛው የሚያጠቃው። ስለዚህ ደግሞ ቅዱስ ቁርባንን መቀበል፣ ከእንደዚህ አይነት ፈተና ለመውጣት ንስሐ መግባት፣ ኃጢአትን አለመስራት፣ ብንሰራም ፈጥነን ወደ እግዚአብሔር ተመልሰን በንስሐ አባቶቻችን አማካኝነት ንስሐ መግባት ያስፈልገናል ማለት ነው። እና ይህ ከልከሌዎስና ሉሲፈር አንድ ላይ የተያዘ ነው ማለት ነው። አሁን ልሸኛቸው ልሸኛቸው። አንተ ትሄዳለህ? አብራችሁ ሂዱ። ወረፋ አይደርሰንም እንዴ? አብራችሁ ትዋደዳላችሁ? ትዋደዳላችሁ? ትወደዋለህ? ምን ነው ሴጣን ስራውን አያጣም ማለት ሴጣን ይዋደዳል። የሰው ልጅ ጊዜው የሴጣን ነው ሆነብን ማለት ነው። ጊዜያችን የሴጣን ነው። የሰው ልጅ ከሴጣኑ በለጠ ማለት ነው። የሰው ልጅ ከሴጣኑ ሴጣኑ እዚህ ጋር እንፋቀራለን እንዋደዳለን ብሎ ወገኑን ያውቃል። የሰው ልጅ ደግሞ ወገኑን ያጣበት ሰዓት ላይ ደርሰናል ማለት ነው። የዛም ውጤት ነው የሰው ልጅ ሰው መሆኑን ትቶ ሴጣን መሆኑን የምንማርበት ጊዜ ነው ማለት ነው። እነኚህ ሁሉ እዚህ ጋር ያሉት ይሄ ሁሉ መንፈስ የሚጮኸው ሰው ነው የላከው እንጂ ራሱ ያልገባ። እስኪ መተት እጃችሁን አሁን መተት ይሆናችሁ እግዚአብሔር ይገስጻል። እጅን አውርድ በጌታ በኢየሱስ ክርስቶስ ማውረድ እጅን አውርድ ተባለ። ይሄ ሁሉ ሰው ነው የላካቸው ማለት ነው። የሰው ፍዳ ነው። ሰው ነው ሴጣን የሆነ ሴጣኑ አርፎ ተቀምጧል እኮ መዋረዱን ያውቀዋል። ሴጣኑ አርፎ ተቀምጧል። ሰውን በምን እንቃወመዋለን? ትወደዋለህ፣ ታከብረዋለህ። አብሮ ይበላል፣ አብሮ ይጠጣል፣ አብሮ ያድራል፣ አብሮ ይለቃል፣ አብሮ ይሄዳል፣ አብሮ ይጓዛል። እንግዲህ የሰው ክፋቱ እስከዚህ ድረስ ነው ማለት ነው። የሰው ክፋቱ እስከዚህ ድረስ ነው። ይህ ደግሞ በሁለት ሰው የሚመጣ ስራ ነው። በሁለት ሴጣን የሆኑ ሰዎች በደንብ አዳም ሰዎች ሁለት ሰዎች ሴጣን ምን የሆኑ ሰዎች ማለት ነው። ሴጣን የሆኑ ሰዎች ሴጣን ነው። ሴጣን የሆኑ ሰዎች ናቸው። አሁን በሰሩት ስራ ነው የሁሉ ህዝብ የሚሰቃየው ማለት የምትበጠበጠው የኢትዮጵያ ህዝብ በክርስቲያኑ የሚበጠበጠው በሴጣኑ ሳይሆን ሴጣን በሆኑ ሰዎች ነው። ይገባችኋል አይደል? በሴጣኑ ሳይሆን ሴጣን በሆኑ ሰዎች። ሰው እኮ ሴጣን ሆኖ ጠንቋይ ጋር የሚሄደው ማለት ነው አይደለ? ሴጣን ፍለጋ ነው እንጂ መቼም እውነት መንፈስ ቅዱስ ሊያገኝ ነው ጠንቋይ ጋር የሚሄደው።
ስለዚህ እነኚህ ሁለት ሰዎች ደግሞ ማናቸው ብትሉኝ አንደኛው ጠንቋይ ወይም ደብተራ አንደኛው ጠንቋዩ ወይም ደብተራ ለምን አጋንንትን የሚስበው ወደ ሰዎች የሚልከው ማለት ነው አንደኛው ይሄ ምን ሆነ ሰይጣን የሆነ ሰው የሆነ ሰይጣን ማለት ነው ሰውነቱን ትቶ ሰይጣንነትን የቀየረ ማለት ነው ሰይጣንነቱ የተዋሃደው ማለት ነው ይሄ አንደኛው ነው ለምን ከሰይጣን ጋር ግብር ያለው ይሄ ሰው አይባልም ሰይጣን ነው ግብሩ ሰይጣን አሰረኝቶታል በሰውነቱ ሰው ቢሆንም ሰይጣን የሆነ ሰው ማለት ነው ሰይጣን የሆነ ሰው ሁለተኛው ደግሞ ሊያስጠነቁል የሚሄደው ያ ደግሞ የቀናት መንፈሱ ከሌና አልበላ ከሌ ለብሶ ደመቀ ከሌ እንደዚህ ሆነ ከሌኔ ድፋለኝ ከሌኔ ሰንጥቀለኝ ከሌ ትዳሩን ይበጥበጥ እኔ እንደዚህ ሆኜ ብሎ ጠንቋው ጋር ሊያስመጥት እነኚህ ሁለት ሰዎች ሰይጣን የሆኑ ሰዎች ናቸው ማለት ሰዎች ሰይጣን ሆነዋል ማለት ሰዎች ምናቸው ሰውነታቸውን ትተው ወደ ሰይጣን የቀየሩ ሰዎች አሁን የሁሉ የሚሰቃየው በዛ ነው ማለት ነው እንጂ ሰዎቹ ኖሮባቸው አይደለም እዚህ ጋር የሚሰቃዩት ሰዎች በመንፈስ ተይዘው ነው እንጂ እነሱ ኃጢአተኞች ሆነው አይደለም በደለኞች ሆነው አይደለም ግን ሰይጣን በሆነ ሰው የሚሰቃዩ ናቸው ስለዚህ ለሰው ምን አነሰው ሞት አነሰው ሲበዛብን እኮ አሁን መተላለቁ መተራረዱ መበላላቱ መገዳደሉ ሲያንስብን ነው ያኛውማ የለየለት ነው መተራረዱ የለየለት ነው ወይ ለሀገር ነው ወይ ለመንግስት ለመውረስ መንግስትን ለመውረስ ነው ወይ ለሀገር ነው ይሄኛው ግን ምን ለማለት ሰውን በማይታይ ሰይፍ መግደል ማለት ነው በሰይጣን ሰይፍ መግደል ግደለው ሰንጥቀው ከሀገር አልለው አንከረተው ጾም አድርገው እድሉን ውሰድበት እድሉን ለኔ አምጣ የማይታይ ሰይፍ ከማን ጋራ የሚያየው አንድ መድኃኒዓለም ኢየሱስ ክርስቶስ ብቻ ነው ይህንን ሰይፍ እናንተ ማታውቁት እኛም አናውቀው የሚያውቀው መድኃኒዓለም ነው ማንኛው ተጎጂ የሆነ መድኃኒዓለም ነው እንግዲህ እነኚህ ሁለት ሰዎች ሰይጣን ነው በሁለት ይሄ ሁሉ ህዝብ መከራ የሚያየው በየጸበሉ በየሆስፒታሉ አንጀቱ የሚቀደደው ሆዱ የሚቀደደው ይሄ ሁሉ የሰይጣን ስራ ነው ማለት ሰው ሰይጣን በሆነ ሰው መከራ የሚያመጣበት በደብተራውና በጠንቋዩና በአስማተኛው በላኪውና በጠንቋዩና በአስተንቋዩ ማለት ነው በአስተንቋዩ የሚመጣ መሰረት ነው በጠንቋዩና በአስተንቋዩ የሚመጣ በመታቹና ባስመታች በቀላሉ ስምናረጋው በመታቹና ባስመታቹ የሚመጣ ተመታች ከዚህ ነፃ ነው ተመታቹ ከዚህ ነፃ ነው ለምን በማውቀው ነው የሚሰቃየው እበላለሁ እነግዳለሁ አርጋለሁ ነገ እማራለሁ ትልቅ ደረጃ ደርሳለሁ አገርን እጠቅማለሁ ቤተሰቤን እረዳለሁ የሚል ይሄ ተመታች ማለት ነው ወይም ደግሞ ነግጃ ፍሬ ቤት እገባለሁ ልጆቼን አሳድጋለሁ የሚል ይሄ ተመታች በሁለት ሰይጣን በሆኑ ሰዎች የተመተተበት ማለት ነው አንደኛው ላኪ ነው ያኛው አስላኪ ነው ይሄኛው ደግሞ ተቀባይ ነው ማለት ነው ስለዚህ እግዚአብሔር ከእንደዚህ አይነት ሰዎች ይሰውረን ነው እንደዚህ አይነት ከሚያደርግ ሰው ይሰውረን አሁን ትሄዳለህ ቶሎ ሰራዊት በስላሴ ስም አዝዣቸዋለሁ ቶሎ ሰራዊት ስስበር የምትሄድ ትሄዳለህ የምትቀር ትቀራለህ ቶሎ በስላሴ ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል ታስረናል በቅዱስ ገብርኤል ስም በቅዱስ ሚካኤል ስም ለዘላለም ላንመለስ ላንታደስ በቅዱስ ስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁላችንም እስከነ ሰራዊታችን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል በሀብታቸው በንብረታቸው በገንዘባቸው በጤናቸው በስራቸው በትዳራቸው በእድላቸው የነሱ በሆነው ሁሉ ላንደርስ
ለዘላለም በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስረናል። 7 ጊዜ ጮህና ቶሎ በል 7 ጊዜ ጮኻችሁ በጌታ በኢየሱስ ክርስቶስ ስም ሲኦል ታስራችኋል። በመድኃኒዓለም ስም ሲኦል ታስራል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል የታሰራችሁ